ሰላም ጤና ይስጥልኝ። እንዴት አደራችሁ? ዛሬ ስለ አቶሚክ ሀቢት ወደ ዋናው ፖርሽን ገብቼ ኮንሰፕቶቹን የእያንዳንዱን ዩኒት ኮንሰፕት ከማንሳቴ በፊት የመጽሐፉ ደራሲ ማን ነው የሚለውን ቪዲዮ ሰርቼላችሁ ነበር እና የተወሰኑ ሰዎች በውስጥ የምናካበድከው ብለው አስተያየት ሰጡኝ እና በጣም ገረመኝ። ሎክ የአቶሚክ ሀቢት መጽሐፍ ደራሲ ገና በልጅነቱ ከዩኒቨርሲቲ ስትሬት ዘግቶ ነው ያለፈው። በትምህርት ከወሰድን ስትሬት ዘግቶ ነው ያለፈው። ከፕሬዚዳንቱ ሜዳሊያ ተሸልሞ ነው ትምህርቱን ያጠናቀቀው። ቤዝቦል አትሌት፣ የሀገሪቷም ዩኒቨርሲቲው ምርጥ አትሌት ተብሎ ተሸልሞ ነው ያለፈው። ለዚህ ሁሉ ውጤት ደግሞ የበቃው ጉዳት ከደረሰበት ከሞት አፋፍ ከተረፈ በኋላ ነው የሁሉ ጥንካሬ ያመጣ እና ይሄ ሰው ያደረጋቸውን ለውጦች ያደረጋቸውን የህይወት መንገዶች ለሰዎች ማጋራት ይጀምራል። በምን መንገድ ነው ለውጥ ያመጣው? እንዴት ስኬታማ ሊሆን ቻለ? ይህ ሁሉ ስኬት እንዴት መጣ? እንዴት አመጣሁት የሚለውን እንዴት ነው የተጓዝኩት የሚለውን ለሰዎች በማጋራት ብዙ ተከታይን ያፈራ ብዙ ተወዳጅነትን ያፈራ ሰው። ይህን ተወዳጅነቱን ያየ አንድ ትልቅ ካምፓኒ ወደ መጽሐፍ ቀይረው የምጽፋቸውን ጽሁፎች የምጽፋቸው ለሰዎች የምታጋራቸውን ሀሳቦች ወደ መጽሐፍ ቀይረው ብሎት ለምኖት አቶሚክ ሀቢትን መጽሐፍ የጀመረው በ28 ዓመት ነው። በ2015 28 ዓመት ወጣት ሆኖ ማለት ሎክ እናነጻጽር። እኔና እናንተ ምናልባት በ28 ዓመታችን ፌስቡክ ላይ እንቶ ፈንቶ ነው የምንጽፈው። ይሄ ልጅ ግን በ28 ዓመቱ ከትልቅ ካምፓኒ ጋር አግሪመንት ገብቶ መጽሐፍ እየጻፈ ነበረ። ይሄ ልጅ ከ28 ዓመት በፊት የህይወት መንገዶቹን እያጋራ የስኬት መንገዶቹን እያጋራ ብዙ ተከታይ ብዙ አድናቂ ያፈራው ከ28 ዓመት በፊት ነው። ምናልባት እናንተ ከ28 ዓመት በፊት የጻፍናቸው የፌስቡክ ፍሬንዶስ ኢንቦክስ የሴቶች ኢንቦክስ ቢሆን ነው ወይም ፌስቡክ ላይ ለቅልቀን አንድ ሰውም ላያነብልን ወይም ላያይልን የሚችል ነው። ይሄ ልጅ ብሎጉ 200,000 አንባቢ ተከታይ ሲያፈራ ምናልባት እናንተ ከ28 ዓመታችን በፊት ፌስቡክ ላይ የምንጽፈው እንቶ ፈንቶ ነው ወይም ቁም ነገርም ያለው ብንጽፍ ቁም ነገር ያለው ሰው ነው ተብለን የሚያነብልንም ላይክም የሚያደርግ አልነበረም ሊሆን ይችላል። ይሄ ልጅ በ28 ዓመቱ መጽሐፍ እየጻፈ